እግዚአብሔር ማን ነው? ከኛ ያነሰ ነው እግዚአብሔር። እግዚአብሔር ልጅ አለው በደንብ ይወልዳል እንጂ ያቺ ድንግል ጸንሳለች ወንድ ልጅ ትወልዳለች የተባለውና ያድናችኋል የተባለው ኢየሱስ አይደለም። አሁን እዚህ ጋር ነው የምንጋጨው እኮ። የማላውቀው እግዚአብሔር ጋር ጠላት ልሆን አልችልም። መስዋዕት ተቀባይ እንዴት ነው መስዋዕቱ ነው የሚመጣው? ዲቴል የማውቀው አላህን እንጂ እግዚአብሔርን አይደለም። ምንም ነገር ከኔ አይን ልትሰውሪያችን። እግዚአብሔር ፍቅር ነው ስንል ሴንተሩ ምን አይነት ነው? አይሁዶቹ ራሱ ያ መጽሐፍ የጻፉትም አልገባቸውም። እግዚአብሔርንም አናውቀውም። እግዚአብሔር የሚደብረውንም ነገር አናውቅም። እግዚአብሔር የሚወደውንም ነገር አናውቅም። እዛ ጋር እና አዳም የፈጠሩት እግዚአብሔር አለ። ሰው ለምን ተፈጠረ? ከምንጫችን አዳምም አይደለም። ኢየሱስ የእግዚአብሔር ልጅ እንጂ እግዚአብሔር አይደለም። ኢየሱስ ራሱ ላንጉዌጅ ነው። አሁን ኢየሱስም ቢሆን ባይሆን ጉዳይ አለ። እንዴት ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሊጠቁሙ የሚችለው? እኛ የፈጠርነው እግዚአብሔር እንጂ እስራኤላውያኖቹ ራሱ አያውቁትም። ግን እውነተኛው እግዚአብሔር የሚለውን ብናውቅ ይጠቅመናል። ለኛ ኃጢአትም ተወግዷል። ከዛ በኋላ የአሮጌው ማንነት የለም። እግዚአብሔርም የለም እስከዛሬ ድረስ። እግዚአብሔር ፍቅር ከሆነ ኢየሱስን ያን ሁሉ ዱላ ከሚያሳርፍበት ከፍቅር ባህሪዎች አንዱን ወስዶ ዝም ብሎ ይቅር ቢል ምን ችግር ነበረው? አንደኛ መጽሐፍቱ በተጻፉበት ዘመን ያልነበርኩም። የማይታወቅ አምላክ ነው የምናመልከው ብለን እንዝጋው። ሰላም ጤና ይስጥልን ውድ የኒቤሩ ቤተሰቦች እንደምን ከረማችሁ? ይህ በኒቤሩ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። ዛሬ እንግዲህ እስኪ ከማበዱ ከምኑ አረፍ እንበልና እውቀት ያለው ነገር እንገበያይ በሚል አብርሃምን እዚህ ጋር ብዣዋለሁ። አብርሃም ዲቴል ራሱን በደንብ ያስተዋውቃል። አንዳንድ ጥያቄዎች አሉኝ፣ እውነተኛም ጥያቄዎቼ ናቸው። ጀስት የኮሚኒቲ ሀሳብ ይሆናል ብቻ ሳይሆን እኔ የግሌ ብዬ ያሰብኳቸውን ነው ያዘጋጀሁትኝና መጀመሪያ ግን ራስህን ለተመልካቾች አስተዋውቅልኝ። ያው አብርሃም ይባላለሁ። ምንና ማን እንደሆንኩና ምን እንደምናገር ያው በዚህ በምናደርገው ኮንቨርሴሽን ውስጥ ነው እየታየ የምንለው። በእርግጥ የእግዚአብሔር ቃል ነው መሰረቴ፣ የእግዚአብሔር ቃል ነው የምናገረው። ግን ሞር የምናወራው ነገር ራስን ይገልጣል ብዬ አስባለሁ ነኝ ብዬ ከማውራት። አብርሃም ክርስቲያን ነው? አዎ ከክርስቲያን ፋሚሊ ነው ያደግኩት። በእርግጥ ያው ኢቨን ክርስትናው ራሱ የምለው በደንብ ዲፋይን መደረግ አለበት። ከታግ ያለፈ እኔ አሁን ክርስቲያን ሲባል ብዙ ጊዜ ታጉ አለ አይደል? ክርስቲያን የሚል የተለጠፈ ታግ አለ። ከታጉ በስተጀርባ ደግሞ ሌላ ራሱ ማንነቱ የሚገልጥ ሌላ ማንነት፣ የእውነተኛው ማንነት አለና በማስ ብዙ ጊዜ በስም የተለጠፈ ነገር እንቸገራለን እና ብድግ ብለን ክርስቲያን ነኝ ስንል ኦፌንሲቭ ነው የሚሆነው። እሺ ሶ ዋት? ሌላም የራሱ ታግ አለው። ሌላው ሙስሊም ነኝ ይላል፣ ቡዲስት ነኝ ይላል። ሪሊ እነዚህ ታጎች ይገልጣሉ ወይ ብዬ ከሄድኩኝ አይደለም ክርስቲያን ነው የሚል ስም እኔን ሊገልጠኝ፣ አብርሃም የሚለው ስም የኔ አይደለም ሲጀመር የሌላ አብርሃም ነው። የሌላ አብርሃም ነው እና ስለዚህ ከስም ብናልፍና ሌሎች ዋናው ቁም ነገር ከስም በስተጀርባ ሌላ ዋና ጉዳይ ስላለ ስም ከመጣን በኋላ የተሰጠን ነው። ከእናታችን ማህፀን ከወጣን በኋላ ነው ስም የተሰጠን። እውነት ነው። ስም ሳይሰጠንም እኛው ነን አይደል? ስም ስለተሰጠን እኔ ነኝ የሆንኩት። ስም ሳይሰጠኝም እኔ ነኝ። ልክ ገና ከእናት ማህፀን እንደተቀበሉ አብርሃም ለጠፉ ደጋግሞ ነገሩኝ። ባይነግሩኝ አብርሃም ነኝ ብዬ አቤት አልልም። ባይነግሩ ኖሮ ደጋግሞ ይጠራል። ለምን አየሽ? እውነት እስኪታተም ድረስ። አዎ ዩሲ። ስለዚህ አንድ ነገር ተደጋግሞ ከተነገረሽ ማለት ሪሊ እውነተኛ አይደለም ማለት ነው። እንድትለማመጪው ነው። እና አስተማሪ ጠርቶኛል፣ ሰፈር ልጆች ጨዋታ ቦታ ጠርተውኛል፣ ወዳጆቼ ጠርተውኛል። ብቻ ማይጠራኝ የለም። ትምህርት ቤት እስክጨርስ ድረስ ያ ሁሉ ዘመናትን አስተማሪ እየጠራኝ አብርሃም እያለኝ አንተም አቤት እያልኩኝ ያልሆንኩትን አቤት እያልኩ ኖሬያለሁ። ሪሊ ያ ስም ማንነታችን ነው ከተባለ እውነት ለመናገር ያው ረጅም ጊዜ ስለለመድ ነው እንጂ እኛን አይተካም፣ ማንነታችንም አይገልጥም። ስለዚህ ማንነት ይሄ ከፊደል ያለፈ ነው። ስለዚህ ነው አሁን ክርስቲያን ብለው ክርስቲያን የሚል እነዚህ የአማርኛ ፊደላት ተገጣጥመው የሰሩት ነገር ነኝ ወይ ብዬ ሳስብ ደግሞ ራስን እዛ ውስጥ አላጥርም። ከዛ ያለፈ ህይወት በስም ስለማይታጠር ማለት ነው። ህይወት ከዛ ያለፈ ጉዳይ ስለሆነ በስሞች ራሳችን በዛ አጥር ውስጥ ሚንከት ከሆነ እንቸገራለን። እና ብዙ ጊዜ ደግሞ የምንጣለው ለስም ነው የምንዋጋው፣ የምንጣለው፣ የምንጋጨው። ስሜን ራሱ በትክክል አልጠራም ብለን ሁሉ እንጋጭ እንችላለን። አዎ በስም ፕራውድ እናደርጋለን በስማችን እና ይሄ በጣም አደገኛ ነውና የኛ ያልሆነው ነገር ለዘመናት ያው ስንታገል ኖረናልና ስም እንቀርጻለን፣ ሐውልት እናሰራለታለን፣
ኢቨን ስሜ ይቀጥል እንላለን ከሞትም በኋላ ራሱ ማለት ነው። የስሜ መጣሪያ ያስፈልገኛል ያስፈልገኛል እንላለንና እኛነታችን እኮ ከዛ ያለፈ ግዙፍ ማንነት ነው። ሰውነት ሲጀመር ሰውነት ይሄ ኢንፊኒት ነው። የሆነ ነገር ውስጥ የምትከቺው ነገር አይደለም። ከውልደት በፊትም የነበረ ነው። በማህፀን ስለመጣን እንጂ እኛ ሲጀመር ከማህፀንም አልጀመርንም እኮ። እሱ ወደ ኋላ የምንመጣበት ጥያቄ ነው የሚሆነው። ለምን መሰለክ ላይክ እኛ ጋር መጀመር አይደለም የሚፈለግኩት አንተን ሳገኝ ወይም እዚህ ፖድካስት ላይ ስጋብዝ እኛ ጋር ከጀምር ነገሩ መፍረስ ይጀምራል። ስለዚህ የመጀመሪያ ጥያቄ እኔ ለአብርሃም እግዚአብሔር ማን ነው? አንደኛ ማን ነው ስንል ራሱ ጾታ መስጠታችን ልክ ነው ወይ? ለምን አሁን ከተለያዩ ሃይማኖታዊ ሰዎች ጋር ዲቤት ለማድረግም ወይም ደግሞ እንዲህ ቁጭ ብለን ለመማማር የማደርግላቸውን ጥሪ የማይቀበሉበት ምክንያት ክሪቲካሊ መልስ ያገኛሉ ብዬ የምፈልጋቸውን ጥያቄ ስጠይቃቸው ኦፌንሲቭ ይሆናሉ። ለምን? እንጀራቸው ስለሆነ። እውነቱን እኮ በእርግጥ ያውቃሉ። ያ ነገር የሚያደርጉት ነገር ልክ እንዳልሆነ ያውቃሉ። ግን ኮሚኒቲው ያን ካወቀ ኮሚኒቲው ገንዘብ መሆን ያቆማል። ከዛ ይፈተናሉ። እሱን ስለሚፈሩ እሺ አይሉ። ስለዚህ ዛሬ ጥሬና ክብረ መታል እርግጠኛ ነኝ ብዙ እውቀት እናገኛለን። ስለዚህ እግዚአብሔር ማን ነው? ያስስቱ ጥሩ ጥያቄ ነውና በእርግጥ ያው እናወራለን። እግዚአብሔር ማን ነው ለሚል ጥያቄ መልስ ከሰጠውሽ ልክ እንደ ማንኛውም ሳብጀክት ሊሆን ነው። ለምሳሌ what is physics ፊዚክስ ምንድነው? what is chemistry ብለን ተምረናል። ሶ ልክ እንደ ኬሚስትሪም አንድ ሳብጀክት ሊሆን ነው እግዚአብሔር ማን ነው ለሚል ጥያቄ። አሁን ለምሳሌ አብርሃምን ካላወቅኩትኝ ከአብርሃም ጋር ጓደኝነት አይኖረኝም፣ ስጋት ይኖረኛል። ፐርሰናሊቲን ካላወቅኩ ማለት ማወቅ አለብኝ። በመተዋወቅ ላይ አይደል እንግዲህ ህይወታችን የተመሰረተው። ሚስት አለች አይደል? ሚስትን አውቃሃት ነው። ባወካት ልክ እቺ ሚስት ለኔ መሆን እቺ ሴት ለኔ ሚስት መሆን ትችላለች፣ ከኔ ባህሪ ጋር ተጣጣማለች፣ አብረን እንሄዳለን በሚል ነው። ሶ እግዚአብሔርን ሳላቀው ምክንያቱም አእምሮ የሰጠኝ እንዳቅ ስለሆነ አይደል? ስለዚህ መጀመሪያ ማወቅ የምፈልገው እሱን ነው። እኔም ልመጣለሽ ነበር እንደዛ። ስለዚህ ከሳብጀክቲቭ ከሳብጀክቲቭ ነገር ያለፈ መልስ እሰጥሻለሁ ብዬ እየተንደረደርኩ ስለሆነ ነውና ያው እኔ ባክግራውንድ ስኩል ቲቸር ስለነበርኩኝ ለምትጠይቁ ጥያቄ ዲቴል ሄጄ ነው የማመጣው። ሰማሪ ያመጣው ነው የምሰጥሽና ታገሽኝ። ችግር የለውም። ስለዚህ እግዚአብሔር ይሄ እንደ ጥያቄና መልስ የምንመልሰው ነገር ከሆነ ከኛ ያነሰ ነው እግዚአብሔር የሚሆነው። በቃ የሆነ ሊትል ጋድ። ስለዚህ እኛ ዲፋይን እናደርገዋለን፣ እናብራራውና እግዚአብሔር ማለት ይሄ ነው ብለን ከዛ በኋላ በማይንዳችን እንቀርጸዋለን። ከዛ ቆንጆ ጣዖት አድርገን እንሰራለን። በቃ እግዚአብሔር ይሄ ነው እንላለን። ሪሊ እግዚአብሔር የሚለው ፊደል ራሱ ይሄ የግዕዝ ፊደል አይደል? እግዚአብሔር ማለት እግዚአብሔር ሚንስ የብሔር አምላክ ወይም የህዝብ አምላክ እንደማለት ነው። ሪሊ እግዚአብሔር እነዚህ 7 ፊደሎች ነው ወይ ብለን ከሄድን 7 ፊደሎች በኋላ ከሱ በኋላ የመጡ ናቸው። ስለዚህ የትኛው እግዚአብሔር የሚለው ራሱ ኩዌሽን እናደርጋለን። እግዚአብሔር ጋድ ጂኦዲ ጋድ የምንለው ጂኦዲ ነው ወይ ሌሎችስ እንደ አላህ እንደሚሉት ነው ወይ ብለን ካልን እግዚአብሔርን ከነዚህ ፊደሎች ካላለፍን በስተቀር አሁን ለጠየቁ ጥያቄ አናገኘውም። እውነተኛ እግዚአብሔር የትኛው ነው ሪሊ አናውቀውም። በእርግጥ ባናውቀውም ራሱ ጥያቄውን ሳንመልስም ራሱ እግዚአብሔር ራሱን ሆኖ በእኛ የሚኖረውስ ነገር እና እሱም አለ። አሁን ለዚህ ለማይንዳችን ክሪቲክስ ምላሽ ለመስጠት ነው አክቹዋሊ። እና ስለዚህ እግዚአብሔርን ይሄ ነው ብዬ እንደው አንዱን ፓርት ያው ክርስትና ፋሚሊ ውስጥ ስላደግኩኝ ዲቴል ይሄ ነው ብዬ ለመናገር እንደው ከጠየቅሽን ላይቀር ወዴት እሄዳለሁ? እግዚአብሔር ሮንግሊ ከተተረጎመበት ልነሳልሽ አንድ ፖይንት እንድናገኝ ያግዘናል እንትኑ። ስለዚህ የዚህ የማኑስክሪፕት የዚህ የአይሁድ ማኑስክሪፕት ጋር ነው የምንሄደው። ያ ምንድነው? ባይብል ላይ እግዚአብሔር ራሱን ይሄ ነኝ ማን ተብሎ ሲጠየቅ ነኝ ብሎ የመለሰበትና አይሁዶች እሱ የመለሰውን በሌላ ኮምፕሊትሊ ሌላ አንግል ተርጉመው ያበላሹበትን ወይም የራቁበትን መንገድ ነው የሚመልስልሽና ይሄን ለምንድን ነው ይሄን ለአማርኛ ተናጋሪዎች ይሄን ለምንድን ነው የምናገረው ካልሽ እኛ እግዚአብሔር ብለን ሪፍሌክት የምናደርገው አብዛኛው አይሁዶች እግዚአብሔር ብለው ከሚሉበት አንጻር ነው ወይም ከአይሁድ ነው። ትራዲሽናሊ እንትኑን የሳብነው በአብዛኛው ከአይሁድ ስለሆነ ነው። የእግዚአብሔር ኮንሰፕት ከአይሁድ ነው።
ስፔሻሊ እኛ ጋር በክርስትናው ስላደግን ሰዎች እግዚአብሔር የሚለው ከአይሁድ ኮንሰፕት ነው የመጣው። አላይ የሚለው ደግሞ ከዚህ ከአረቢክ ኮንሰፕቶች የመጡ ስለሆኑ ቢብሊካሊ የእስራኤሎች ጋር የተፈጠረው የተጋጨውን ሐሳብ ነው የምነግርሽ። እና አንድ ቦታ እግዚአብሔር ለሙሴ ተገለጠለትና ሙሴ ልክ እንጂ አሁን እንደጠየቅሽው አንተ ማን ነህ አለው። ማን ላከኝ ልበል እኔ? አንተ ሂድ ወደ ግብፅ ስለው ወደ ልጆቼ ወደ ግብፅ ሂድና ከዛ ነፃ አውጣቸው ማን ላከ ብሎ ብጠይቁኝ ምን ብዬ ነው የምነግረው? አንተ ማን ነህ ብሎ ስል እኔ ነኝ አለ። ከዛ አንድ ቃል ነገረ ደግሞት። አሁን የተተረጎመው ቃሉ በእንግሊዝኛ ያህዌ ተብሎ ነው የተተረጎመው። ጆቫ ተብሎ ነው። ጆቫ ያህዌ ይሉታል። ነገር ግን አይደለም። እዛ ጋር ሪሊ ሴፕቱጂያንት የሚባለውን የዚህ የአይሁዶችን ዲቴል ይሄ የነሱ መጽሐፋቸውን ገብተሽ ትታጠኚ በዕብራይስጥ ሲገቢ ቮልስ የለውም። እሱ እግዚአብሔር ያህዌ ቮልስ የለውም። ዋይ ኤች ቪ ኤች ነው። ዋይ ኤች ቪ ኤች ነው ይነበባል። ለሙሴ እግዚአብሔር ያህዌ ነኝ ማለት እኛ ያህዌ አናባቢ ጨምረን ዋይ ኤ ብለን ነው፣ ግን አይደለም። ኦሪጂናሊ እግዚአብሔር ለሙሴ ያለው ያህዌ ሚንስ ዋይ ኤች ቪ ኤች ነው። ያህዌ የሚለው ምንም ቮይል የለም። አንድ ቃል ደግሞ አናባቢ ወይም ቮይል ከሌለው ቃል አድርገሽ አታነቢውም። ድምፅ ብቻ እንትን ነው የምታደርጊው። ይሄ ብሪዝ ብቻ ነው የምታደርጊው አይደል? ያን ስናነበው እንደ ነው ዋይን ያ ነው አይደል? ኤች ደግሞ ፕሮናንስ ኢንሄልና ኤክሴል ነው ይላታል። አዎ ኤክሴልና ኢንሄል ነው። ድምፅ ይሄ ብሪዝ ብቻ ነው፣ መተንፈስ ብቻ ነው። ያ የሚል ነው እግዚአብሔር ያወራው። ስለዚህ ይሄ ስም አይደለም። ብሪዝ ምንድን ነው? ላይፍ አይደል? ከዛ መጣና ጳውሎስ አንድ ቦታ ላይ የግሪክ ሀገር ሄደና አቴና ውስጥ ሰዎች የተለያየ ጣዖትን ሲያመልኩ አየና ኤክስፕሌን ማድረግ ጀመረ ስለ እግዚአብሔር። አንደኛውን ነገር አነበበና ምን አለ? ለማይታወቅ አምላክ የሚል ጽሑፍ አለ። ግሪኮች ብዙ አማልክትን ያመልካሉ። ስም ሰጥተው አንደኛውን ለማይታወቅ አምላክ የሚል ለጥፈዋል። ከዛ አቴንሽኑን ያዘውና ጳውሎስ ዞር ብሎ ይሄ ለማይታወቅ አምላክ እናንተ ያላችሁት ብሎ ጀመረላቸው ማለት ነው። ከዛ ከናንተ ፈላስፎች አንዳንዶቹ ዘመዶቹ ነን እንዳሉ የግሪክ ፈላስፎችን ጠቅሶ ነው። እዛ ዘመን ናራቴስ እና ሶቅራቴስ የሚባሉ ብዙ ስለነበሩ ዘመዶቹ ነን እንዳሉ ያለነው የምንንቀሳቀሰው የምንኖረውም በእርሱ ነውና። ዩሲ ያለነው የምንንቀሳቀሰው የምንኖረውም በእርሱ ነውና። ስለዚህ እነዚህ ሰዎች ክርስቲያኖች አይደሉም፣ ግሪኮች ናቸው እና ጣዖት አምላኪዎች ናቸው። ሁሉንም ደምሮ ነው እግዚአብሔርን እየገለጠላቸዋል። ያለነው የምንንቀሳቀሰውም የምንኖረውም በእርሱ ነውና። ዳት ሚንስ እግዚአብሔርን ብሪዝ አውት ብሪዝን የምናደርገው ህይወት ነው፣ በህይወት የሚገለጥ ነው። ቅድም ለሙሴ እግዚአብሔር ራሱን ሲገልጥ ምንድን ነው? ህይወት ነው። ይሄ ኤቭሪባዲስ የሚኖረው ማንነት ነው፣ መኖሪያ ማንነት ነው እንጂ በስም የሆነ ጽሑፍ ሰጥተነው ይሄ እግዚአብሔር ነው ያ አይደለም ነውና አይደለም ብለን ምንለውም ጉዳይ አይደለም። ለምን ካልሽኝ አንድ ነገር ኤክስፕሌን ለማድረግ ወይም ዲፋይን ለማድረግ መጀመሪያና መጨረሻውን ማወቅ አለብሽ አይደለ? መጀመሪያ ሊኖረው ያስፈልጋል። አንድ ነገር ለማብራራት ይሄ መነሻ ሊኖረው ያስፈልጋል። እግዚአብሔር ደግሞ መጀመሪያ የለውም መጨረሻም የለውም። ሴንተር ፖይንት እግዚአብሔር የለውም። ኢተርናል ማለት አንድ ነገር በጊዜና በቦታ ያልተገደበ ከጊዜና ከቦታ ውጭ የሆነ ሴንተር የሌለው ነገር ማለት ነው። ያ ሴንተር የሌለው ነገር ህይወት ነው እንጂ በህይወት የሚገለጥ ነው እንጂ ይሄ ነው ብለሽ ዲፋይን የምታደርጊው በአማርኛ በእንግሊዝኛ የምታስቀምጪው አይደለም። ለዛ ነው እግዚአብሔር አሁን በሁሉ ህይወት ነው። ቅድም እንዳልሽው ያ ይሄ ብሪዝ አውት እና ብሪዝ ኢን የምናደርገው ህይወት ነው። በህይወት በሁሉ ዘንድ ህይወትና እስትንፋስን ሰጥቶ የሚኖር ማንነት እንጂ በሆነ ቦክስ ውስጥ ስም ሰጠሽው። አሁን እኔ እግዚአብሔር ብዬ በአማርኛ ካወራሁት ወዲያው እስልምና የሚከተል ሰው በቃ እኔን የት ነው የሚከተኝ? ክርስትና በሚለው ቦክስ ውስጥ ከትና ዩሲ እኔን ዲፋይን የሚያደርገው እዛ ውስጥ ነው እንጂ እሱም የእግዚአብሔር ህይወት አለው እኔም የእግዚአብሔር ህይወት አለኝ እኮ። ሁለታችንም እኮ የምንተነፍሰው ከራሳችን ያመጣው አይደለም። በሁላችንም ውስጥ ህይወት የሆነው እግዚአብሔር ነው። በዛም እስላም ነኝ በሚለውም ቡዲስት ነኝ በሚለውም ክርስቲያን ነኝ ብሎ ራሱን ታግ በለጠፈውም ሰውዬ ዘንድ ህይወት ሆኖ የሚተነፍሰው የሚንቀሳቀሰው እግዚአብሔር ነው እንጂ የእሱ እግዚአብሔር የኔ እግዚአብሔር የሚባል የለም። ግን እኛ በማይንዳችን ስም ሰጥተነዋል ለዛ ነገር። ችግራችን በማይንዳችን
ስም ለሰጠነው ለዛ ስም ነው ያንን ስም ነው እንጂ እያመለክን ያለ ነው ሪሊ እውነተኛው የምንኖረውን ህይወትን አይደለም። ዩሲ ስለዚህ ቅድም አሁን ስለ ባልና ሚስት አንስተሻል። አሁን አንድ ጥያቄ ከሚስቴ ጋር ስትኖር እንግዲህ ታወቃታለህ አይደለ? ስለዚህ ስሟን አይደለም በርግጥ ከስሟ ጀምሬያለሁ መጀመሪያ በርግጥ ግን መጀመሪያም እኔ ልጅቷን ስመርጣት ስሟ አይደለም ፊቷን አይቼ ወይ ማንነቷን አይቼ ነው አይደለም የመረጥኩት። ከዛ በኋላ ስሟን ነኝ ብላ ነገረች። ከዛ በኋላም እሷ የጠራችው የነገረች ስም ላልጠራ እችላለሁ። እኔ ራሴ ለፍቅሬ ያወጣሁላት የቁልምጫ ስም ደግሞ ላወጣላት የምችለው እንጂ ኤቭሪ ኮሚኒቲ ፕሮግራም ያደረጋት ስም ሁሉ ላልጠራ እችላለሁ። ከምን የተነሳ ነው ስም የሰጠዋት? ከህይወት የተነሳ ነው። በህይወት ተለማመጥኩ፣ በህይወት ኖርኳት፣ በህይወት አወቅኳት። ስለዚህ እኔ ሚስቴን ዲፋይን ማድረገው በህይወት ነው እንጂ የሆነ ስም ሰጥቼ በንግግር ምናምን አይደለም። ስለዚህ እግዚአብሔርን በህይወት ምናየው ማንነት ነው እንጂ በአማርኛ በእንግሊዝኛ ይሄ ነው ብለን የምንገልጸው አይደለም። በአማርኛና በእንግሊዝኛ የገለጽናቸውማ እስካሁን እያጋጩን እኮ ኖረዋል እኮ ምድር ከተፈጠረ ጀምሮ። ማንም እግዚአብሔርን ኤክስፕሌን አድርጎ ለሰዎች ያስረዳም ሰው የለም፣ አስረድቶም አቅም ማንም እውነት ቢሆን እኮ ይሄ በስም የምንጠራው እግዚአብሔር ይሄ ነው ብለን የምናብራራው እግዚአብሔር እኛ ያወጣነው ስም ልክ ቢሆን ኖሮ እኮ እስካሁን ሰው ባረፈ ነበር አይደለ? ነው ብለን በቃ አንድ መደምደም ሰጥተነው። ለምሳሌ ማቴማቲክስ ስለብትሄጂ አንድ ፓታጎረስ ቴዎረም የሚባል አለ። ፓታጎረስ ቴዎረም a² + b² = c² ነው የምለው። የትኛውንም ህንፃ ስትሰሪ የትኛውም እንደዛ አይነት ትራንግል ያለበት ቦታ ላይ ያን ፎርሙላ ብትከቺ ታገኘዋለሽ ነው ሂሳብ ፎርሙላ ስለሆነ። ለእግዚአብሔር ደግሞ ሂሳብ ፎርሙላ ስላልሆነ እስካሁን ድረስ እግዚአብሔር ይሄ ነው ብለን ዲፋይን አድርገናል፣ ያ ብለን ነግረናል፣ ለሰዎች ነግረናል። ከኛ በፊት የነበሩ ጄኔሬሽኖችም አስተምረዋል። ብዙ ላይብረሪዎች እግዚአብሔርን ይሄ ነው ብለው ገልጸውታል። እስካሁን ድረስ ግን ማንም ሰው እግዚአብሔር ይሄ ነው ብሎ በዛ ዲፋይን በተደረገበት መንገድ፣ በዛ በተማርንበት በዛ ቴዎሎጂ መንገድ፣ በዛ ስብከት መንገድ እግዚአብሔር ይሄ ነው ብሎ ያረፈ ሰው የለም። ስለዚህ ሰው ያንን ትቶ ወደ ልቦናው እንዲመለስ ነው። ስለዚህ እግዚአብሔርን ኮንሽስሊ በህይወታችን የምናውቀው ማንነት ነው እንጂ በውጭ የሆነ ቦታ ላይ አስቀምጠንለት የምንፈልገው ነገርም አይደለም። ለዛ ነው ለእስራኤሎችም እግዚአብሔርን እኮ በሆነ ውጭ አስቀምጠው እየፈለጉ ስለነበረ ነው እግዚአብሔር ራሱን ለሙሴ ሂድና ንገራቸው እኔ ነኝ በቃ ያህዌ እኔ ነኝ ብሎ በዚህ መልክ እንዲገለጥለት ነበር። እግዚአብሔር ማንነቱ እንዲገለጥ ነበር የፈለገውና ደግሞ ከዛም ውጭ መንገር አይችልም እንጂ ምን ብሎ ይነግራል እግዚአብሔር? ከዛ ውጭ ምን ብሎ በህይወት ከመገለጥ ውጭ እግዚአብሔር ራሱ ምን ብሎ ያስታውቃል ለሌሎች? ስለዚህ እኔ እግዚአብሔር አማርኛም እንግሊዝኛም ሳይሆን ህይወት ነው፣ በህይወት የምንኖረው ማንነት ነው እንጂ አማርኛም እንግሊዝኛም አይደለም። ስለዚህ የማይታወቅ አምላክ ነው የምናመልከው ብለን እንዝጋው። የማይታወቅ አምላክ አይደለም እየነገርኩሽ፣ እንደውንም በደንብ የሚታወቅ ነው እንጂ እንደውንም ይኸውልሽ እግዚአብሔር ለምሳሌ ቆይ ባይብል ላይ እንግዲህ መነሻችን ባይብል ስለሆነ ባይብል ላይ እግዚአብሔር ፍቅር ነው ይላል። ፍቅር ነው። ፍቅር ምንድን ነው? እሺ አትሊስት እግዚአብሔርን አንደርስታንድ እንዳደረገው እግዚአብሔር ፍቅር ነው የሚለው ኮንሰፕቱን አስረዳኝ እስቲ። አዎ ስለዚህ እኔ ፍቅር እንትን ስለሆነ ማለት አሁን ለምሳሌ እኔ ለባሌ ያለኝ ፍቅርና ለልጆቼ ያለኝ ፍቅር ለጓደኞቼ ያለኝ ፍቅርና ለወላጆቼ ያለኝ ፍቅር ይለያያል። ሶ እግዚአብሔር ፍቅር ነው ስንል ሴንተሩ ምን አይነት ነው? አዎ እሱ ጥሩ መጣሽልን እንግዲህ። ስለዚህ በዚህ መልኩ ከሆነ እያነሳን ጥሩ እንሄዳለን። ቅድም ያልኩሽን ነገርም በደንብ ኤክስፕሌን እያደረግን እንሄዳለን። ሶ እንግዲህ ለእኔ በደንብ ይሄን ነገር እንዳብራራልኝ በደንብ የሚጠቅመኝ ከክርስቶስ ኢየሱስ ስነሳ ነው። ከመጽሐፍት ከተነሳው አንደኛ መጽሐፍቱ በተጻፉበት ዘመን ያልነበርኩም። አብዛኛው መጽሐፍ የተጻፈው በግሪክና በዕብራይስጥ ነው። እሱንም እያንዳንዱን በቃላት ልሂድ ካልኩኝ አይገባኝም፣ እኔም ማብራራት አልችልም። በገገማው አምጥቼ በቃ ይሄ ነው ዲፋይን ማድረግ ይሄ ነው ብዬ ብል አንደኛ ይዋሻለሁ እኔ እውነት ለመናገር ማለት ነው። ሶ ለእኔ አይደለም እኔ አይሁዶቹ ራሱ ያ መጽሐፍ የጻፉትም አልገባቸውም። ራሱ ገባሽ አይደለ? ገላገልከኝ። ቢገባቸው ኖሮማ እንዴ ቢገባቸው ኖሮ ራሱ ኢየሱስን እኮ አይሰቅሉትም ነበረ። ምክንያቱም ኢየሱስ መጽሐፉ የነሱ የጻፉት መጽሐፍ ስለ ኢየሱስ መምጣት ስለ መሲሁ መምጣት እኮ ይናገራል። አይናገርም? ኖ በነሱ አካሄድ በነሱ ጽሑፍ አሳይሻለሁ ነው። ኢየሱስ የሚባል አዳኝ ይመጣል የሚል በብሉይ የተቀመጠ ለእስራኤል ሕዝቦች የተቀመጠ ምንም አይነት ሜሴጅ የለም። አዳኝ ይመጣል ነው። አዳኝ ይመጣል ማለት ኢየሱስ ነው ማለት አይደለም። እሱንም አስረዳሻለሁ። አሁን ኢየሱስ የምለው እኛ በአማርኛ አምጥታው ነው የሹዋም ብለው
መሲህ ነው በቃ ባጭሩ መሲሁ ይመጣል ተብሏል። በቃ በመሲህ ነው መሲህ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል እንግዲህ ያው የኛ ነው የሽዋ ሊሆን ይችላል፣ ማንም ሊሆን ይችላል። ያቺ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች የተባለውና ያድናችኋል የተባለው ኢየሱስ አይደለም። አዎ እሱንም ከእስራኤሎቹ ኮንቴክስት ሆኜ ነው የማወራ። ከኔማ ኢየሱስም ቢሆን ባይሆን ጉዳይ አይደለም። ለምን ኢትዮጵያዊ ስለሆንኩኝ እኮ ለምን ለነሱ አይደለም ለምን ትያለሽ? አይ ለነሱም ስላልሆነ ነው። አሁን ብዙ ጊዜ ቸርች ስንሰበክ የኖር ነው እነሱ ስተዋል ነው የተባልነው፣ እነሱን ሳናቃቸው ማለት ነው። አንደኛ እስራኤላውያኖችን አናቃቸውም፣ ባህላቸውን አናቅም። ኢቨን ሲሰበክ እኮ እስራኤልን እንደሚወድ ነው ያ እግዚአብሔር የተነገረን። የሚወዳቸው እነሱን ነው። እኛ ደግሞ እነሱን ስተዋል ስንል ኖርን። እነሱ ደግሞ ይሄ ሰውዬ አልክ ቅድማውን ለምሳሌ አንተ እግዚአብሔርን ያስረዳህበትን መንገድ አይቼ እግዚአብሔር ጅማሬም መጨረሻም የለውም፣ ስለዚህ እኔ መሀል ላይ መጥቼ ላስረዳው አልችልም የሚል መልስ ወስጄ ለአእምሮዬ እረፍት ለመስጠት ስዘጋጅ ኢየሱስን አመጣው። ስለዚህ ኢየሱስ ደግሞ መነሻ አለው። መነሻ ካለው ሲሞትም እያየነው ነው። እንግዲህ ከስቶሪ አንጻር አለስማ እኛ እዚህ ጋር ከሆነን አላየነውም ኢየሱስን። አዎ ላብራራልሻ እሱ ጋር ላብራራልሽ እና እንደው ይቅርታ አድርግልኝና የቅድም ስለ እግዚአብሔር እያወራው አንድ ሀሳብ ላወራ የፈለኩትን ሳልጨርስ ዘጋዋት ነገር አለች። ያህዌ የሚለው ለማንበብ የሚከብድ ነው። ቅድም ድምፅ ብቻ ነው፣ ብሪዝ አውት ብሪዝን ነው። ሶ እስራኤሎቹ እንዴት ተረዱት? እግዚአብሔርን እንዴት ተረዱት መሰለሽ? ሙሴ ሲገልጥላቸው እንዴ ይሄ ስሙ እንኳን ለማንበብ በዚህ በቮይል ስሙ እንኳን ለማንበብ የማይደፈር የማይቻል እግዚአብሔር ስሙ ሲያዩት ለማንበብ አዳጋች ነው፣ ምክንያቱም ቮይል የለውም። ይሄ እግዚአብሔር ጭራሽ ሊቀረብ የማይቻል እጅግ ሩቅ ነው ብለው አሰቡና በራሳቸው ባሰቡበት ወይ እርሱ ራሱን በገለጠበት መንገድ ከእስትንፋሳቸው ቅርብ የሆነ እግዚአብሔር እንደሆነ ነገለጠላቸው ለነሱ። እነርሱ ግን ያዩት መንገድ እንዴት ነገሩ ኔጌቲቭ ገለበጡትና ስሙ እንኳን ሊጠራ ካልተቻለ ሊቀረብ የሚችል እግዚአብሔር አይደለም በማለት ፍርሃታቸው ነው ያባሰባቸው። ስለዚህ ጭራሽ እግዚአብሔር የሚለውን ስም ያህዌ የሚለውን ሲጽፉ እጃቸውን ታጥበው ነው የሚጽፉት። በጣም ተጠንቅቆ ነው የሚጽፉት ከፍርሃት የተነሳ። ነገሩ ተቃራኒ ነው። ብሪዝ ነው እግዚአብሔር፣ ህይወት ነው። በሁላቸው እስትንፋስ ሆኖ የሚኖር እግዚአብሔር እንጂ ሩቅ እግዚአብሔር አይደለም። ስለዚህ አሁን እግዚአብሔርን አይሁዶቹ ሎጂካል ነው ኢንተርፕሬት ያደረጉት። ስላስለመዳቸው እኔ አሁን እኮ ባይብልን ተከትዬ ሲሄድ ነው እንጂ ማውራት ለእስራኤል ወግኛ አይደለም። እስራኤልን አላቃትም አታውቅም። እነሱንም እኛ ጉዳያችንም አይደለ የእነሱ ጉዳይ፣ ግን እኛ በዛ ኮሚኒቲ ውስጥ ስላደግን ቶሎ ብሎ ኮት የምናደርገው ከዛ ቅድም እኮ አውርቼሻለሁ አንድ ነገር ባክግራውንዳችን እግዚአብሔርን ያወቅንበት አንግል ከአይሁዶቹ ስለሆነ አሁን ከአይሁዶቹን በእርግጥ ቢመጣ በየትኛው አንግል እንወቀው፣ ግን እውነተኛው እግዚአብሔር የሚለውን ብናውቅ ይጠቅመናል ለኛ። ስለዚህ ባይብሉን ዝም ብለሽ ሲታይ ባይብል ሊትራል ቡክ አይደለም፣ ራሱ መጽሐፉ ራሱ ሊትራል አይደለም። አብዛኛው ነገር በምሳሌ የተቀመጠ መጽሐፍ ነው። ኮድን ነው። ለምንድነው ኮድ የተደረገው ካልሽ እግዚአብሔር እነዚህን እንግዲህ በየዘመናቱ የእግዚአብሔርን ሐሳብ ላወሩ ሰዎች እግዚአብሔር ኢንትሮዲዩስ ወደ ሰው ዓለም ኢንትሮዲዩስ ሲያደርግ ነገሩን የእግዚአብሔር ዓለም በቃላት ዲፋይን አይደረግም። ስለዚህ ለምንድን ነው በኮድ የተቀመጠው ካልሽ አንደኛ ልባቸው ቅላውንና ልባቸውን ለከፈቱ ለሰው ልጆች በምሳሌ በቀላሉ እንዲገባቸው ነው። ክፉ አእምሮ ላላቸው ደግሞ ነገሩን ሃይድ አድርጓል፣ በምሳሌ ውስጥ ደብቋል። ክፉ አእምሮ ማለት ሰዎች ቶሎ ብለዋል የሚጠመዝዙት ነገሩን እግዚአብሔርን መልካም የሆነው ሐሳብ ለክፉ እንዳያውለው እግዚአብሔር ነገሩን በምሳሌ ነው አብዛኛው ሃይድ ያደረገው። ስለዚህ እዛው ባይብሉ ላይ ምን ይላል? መዝሙረ ዳዊት ላይ አፌን በምሳሌ ይከፍታለሁ ይላል ራሱ መጽሐፉ ራሱ። ስለዚህ ምሳሌ ብዙ ጊዜ ሲታይ የእግዚአብሔር ዓለም ስፒሪቹዋል ነገሩ በምሳሌ ነው የተቀመጠውና ስለዚህ ምሳሌዎችን ሊትራሊ እንፍታቸው ብለን ከሄድን እንቸገራለን፣ ይጋጭብናልና ስለዚህ ስለ እግዚአብሔር ፍቅር ጋር ወደ ፍቅር ጋር ስንመጣ እግዚአብሔር ፒሪየድ 4 ፖይንት ፍቅር ነው ለእኔ ማለት በህይወት ኤክስፒሪየንስ ማድረገው ነገርም ስለሆነ ቅድም እንዳልኩሽ እግዚአብሔርን በህይወት የምናውቀው እንጂ በፊደል በሽምደዳ የምናውቀው ጉዳይ አይደለምና ስለዚህ እንግዲህ ኢየሱስ ክርስቶስ ከገለጠበት አንጻር ነው አሁን ፍቅሩን ለንግግራችን እንዲያመች ዲፋይን ለማድረግ ከሱ አንጻር ላውራ እኔ አንድ ቦታ ላይ እንግዲህ እግዚአብሔር ፍቅር መሆኑን እንዲሁ በክርስቶስ ኢየሱስ ነው። እኔ አጠቃላይ መጽሐፉን ኮንክሉዝ ስናደርገው መጽሐፍቶቹ
ቅድም እንዳልኩሽም በብዙ በምሳሌ የተነገሩ ናቸው። በዛ ሁሉ ሺህ ዘመናት መካከል ሙሴም ነቢያቱም ሲናገራቸው ሰዎቹ አንደርስታንድ ሊያደርጉ አልቻሉም። ለዛም መጣና አንድ ቦታ ይላል ምን ይላል? እግዚአብሔር በልዩ ልዩ አይነትና በልዩ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። አንደርስታንድ ግን አላረጉም። በነቢያት ተናግሮ ነገር ግን ሁሉም ወራሽ ባደረገው ዓለማትንም በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገር እንላል። በማን? በልጁ በኩል አይልም፣ በልጁ። ስለዚህ ልጁ ራሱ ላንጉዌጅ ነው ማለት ነው። ላንጉዌጅ ነው፣ ራሱ ቋንቋ ነው። ስለዚህ ኢየሱስን እንግዲህ እንደ ቋንቋ እንየው። ስለዚህ ኢየሱስ የእግዚአብሔር ልጅ እንጂ እግዚአብሔር አይደለም። እሱን መጠየቅሽን ገና በኋላ መልሰው ለመረዳት እሱ አስረዳሽ። ፍቅርን ዲፋይን ለማድረግ ሲሄድ ነው እሱን ፍቅርን ዲፋይን ለማድረግ ፈልጌ ነውና በኋላ ዲቴይል ስለምናወራ ችግር የለውም። እግዚአብሔር በልጁ ተናገረን። ዳት ሚንስ ኢየሱስ ራሱ ላንጉዌጅ ነው። አሁን ኮሚኒኬቲቭ ላንጉዌጅ ነው። እግዚአብሔርን የገለጸው እሱ ነው። ሌላኛው ቦታ ላይ ዮሐንስ ደግሞ ምን ይላል? መቼም ቢሆን እግዚአብሔር ያየ አንድስ እንኳን የለም። እንዴ ከዘፍጥረት ጀምሮ እስከ ኢየሱስ ድረስ እነዚያ ሁሉ ነቢያት እነዚህ ሁሉ አባቶች የሚባሉት እንዴት ነው ያላዩት? ጸሐፊው ራሱ አይሁዳዊ ዮሐንስ መሆኑ መቼም ቢሆን እግዚአብሔር ያየ አንድስ እንኳን የለም። በቅፉ ያለው አንድያ ልጅ እሱ ተረከው። ስለዚህ እግዚአብሔርን ሪሊ ፉሊ ዲፋይን ያደረገው ቅድም እንዳልሽው ያህዌ የምለውንም አልገባቸውም። በመጨረሻም እግዚአብሔር ማን እንደሆነ በትክክል ዲፋይን ያደረገው ልጁ ነው ማለት ነው። ክርስቶስ ነው ዲፋይን ያደረገው። ስለዚህ የእግዚአብሔር ሙሉ ኢሜጅ ቱ ዘ ግራውንድ አምጥቶ ቁጭ ያደረገው ኢየሱስ ነው አሁን። ስለዚህ እግዚአብሔር ራሱን በመጽሐፍ መግለጽ አልቻለም። በመጽሐፍም አልገባቸውም። በተለያዩ ምሳሌዎችም ነግሯቸዋል፣ አልገባቸውም። በደመናም በእሳትም በባህርም በዝናብም በበረዶም ሊገልጽ ሞከረ፣ አልገባቸውም። በቤተ መቅደስም ሊገልጽ ፈለገ፣ በተለያየ ድንጋይ ጽላት ላይም ጻፈላቸው፣ አልገባቸውም። ስለዚህ እነዚህ ዘመናት ሁሉ ላይ የነበሩ ምሳሌዎች ያ የድንጋይ ጽላት፣ ያ ቤተ መቅደስ፣ ያ ተአምራቶች ምንም ሊገባቸው አልቻለም። ስለዚህ በመጨረሻም እግዚአብሔር በልጁ ነገሩን ክሊር አድርጎ ከሀ እስከ ፐ ራሱ በልጁ ዲፋይን አደረገ። ስለዚህ ኢየሱስ የእግዚአብሔር ፉል ዲፊኒሽን ነው አሁን። ስለዚህ ፉል ዲፊኒሽን ሲሆን አሁን ፍቅርን ነው ልገልጽልሽ እየሄድኩ ያለው። እንዴት ነው ፉል ዲፊኒሽን የሆነው ብለሽ ከጠየቅ እንግዲህ ፍቅር የሆኑ ፊደላት ስላልሆኑ ህይወቱን ነው የገለጹ። ፍቅር ምን እንደሆነ ልገልጽልሽ ስለፈለግኩ ነውና አንድ ጊዜ ይሄ መጥመቁ ዮሐንስ ኢየሱስ ክርስቶስን በባህር ማዶ እንዲህ ሲያጠምቅ በገሊላ ባህር አካባቢ አየውና የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ጠቆመ። እንዴ መጥመቁ ዮሐንስ የኢየሱስ ክርስቶስ የአክስቱ ልጅ እኮ ነው፣ ያውቀዋል እኮ ሲያድግ። መጥመቁ ዮሐንስ ደግሞ እስራኤላዊ ነው፣ ለዛም የሊቀ ካህን ልጅ ነው፣ ሌዋዊ ነው፣ ያውቃል ስለ መስዋዕት ስለ በግ ያውቃል በደንብ። ሰው ደግሞ መስዋዕት ሆኖ አቅም እስከዛሬ ድረስ እንደው ሌሎች አማልክቶች ናቸው በዛ ዘመን ሰውን መስዋዕት የሚያደርጉት ለአማልክት። ይሄኛው ሰው ነው እንግዲህ አይሁድ ምድር ላይ መስዋዕት እንስሳት በሚቀርቡ ምድር ላይ እንዴት ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ሊጠቁሙ የሚችለው ካልሽ ማለት ነው there is something ከሰው አእምሮ የራቀ አንድ ሬቨሌሽን አለ እዛ ጋር። ስለዚህ እግዚአብሔርን በትክክል የሚገልጥ አንድ ነገር አለና እስከዛች ሞሜንት ድረስ በአይሁድ ምድር እስከዛች ሞሜንት ድረስ ማለት ነው መስዋዕት ለእግዚአብሔር ይሄ መስዋዕት የሚቀበል እግዚአብሔርን ነው ሰዎች የሚያውቁት። መጥመቁ ዮሐንስም ያንን ሲናገር እኮ እግዚአብሔር መስዋዕት እንደሚቀበል ነው የሚያውቀው አይደል? እንግዲህ መስዋዕት ተቀባይ እግዚአብሔር እንጂ የሚታወቀው መስዋዕት ሆኖ ለሰው ልጆች የሚቀርብ እግዚአብሔር አይታወቅም በዛ ምድር ላይ። ስለዚህ ተናጋሪው እዚህ ጋር መጥመቁ ዮሐንስ በራሱ ማይንድ አልተናገረም። ስለዚህ ሳምቲንግ ቢዮንድ ከራሱ ማይንድ ከዛ ሎጂክ ውጪ የሆነ አንድ ስለ እግዚአብሔር ሬቨሌሽን ነው የተናገረው። ምክንያቱም እስከዛች ሞሜንት ድረስ በዛ ምድር ላይ መስዋዕት የሚቀበል እግዚአብሔር እንጂ የሚታወቀው መስዋዕት ሆኖ ለሰው ለራሱ ለመስዋዕት ሰጪው መስዋዕት የሚሆን እግዚአብሔር አይታወቅም። ስለዚህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሄ ምን እያለ እንደሆነ ታውቂያለሽ? ሪሊ ራሱን ለሰው መስዋዕት አድርጎ ሊሰጥ የመጣ እግዚአብሔር ነው እዚህ ጋር የተገለጠው። እንዴ እስከዛ ድረስ እኮ መስዋዕት የሚቀበል ነው የሚታወቀው። ስለዚህ ኮምፕሊትሊ የመስዋዕቱን ስርዓት አፈረሰ ማለት ነው እዚህ ጋር። ስለዚህ ለምንድን ነው መስዋዕት ሆኖ ራሱን መስዋዕት አድርጎ ለዓለም የመጣው? እንዴ መስዋዕት ተቀባይ እንዴት ነው መስዋዕት ሆኖ የሚመጣው? ይሄ ሪቨርስ ነው እዚህ ጋር። በደምብ ሰምተሽኝ ከሆነ አዳምጫለሁ። ኮምፕሊትሊ ሪቨርስ ነው እዚህ ጋር። ስለዚህ እዚህ ጋር የእግዚአብሔር እውቀት ሊስተካከል ነው ማለት ነው።
ሰው ልጅ እስከዛሬ ድረስ የሳለው እግዚአብሔር ሰው ልጅ እስከዛሬ ድረስ በአእምሮ ያስቀመጠው እግዚአብሔር አፕሳይድ ዳውን ነው የተገለበጠው እዚህ ጋር በዮሐንስ በአንድ ንግግር። ስለዚህ ኢየሱስን የገለጠበት መንገድ ራሱን ለዓለም ለሰው ልጆች ራሱን መስዋዕት የሆነ እግዚአብሔር ነው እዚህ ጋር የታየው። ይህ ማለት ምን ማለት ነው? የሰው ልጆች እንግዲህ ምናልባት ስለ ኃጢአት በኋላ የምናነሳ ከሆነ እናነሳዋለን። የሰው ልጅ እንግዲህ ራሱን ከእግዚአብሔር ለይቶ እግዚአብሔርን በሌላ መልክ ስሎ ኮምፕሊትሊ ራሱን ጠፍቷል በተባለበት ሲዘን ነው የነበረው። ሰው ልጅ ራሱን ከእግዚአብሔር አርቆ በጣም አሳዛኝ በሆነ ሁኔታ ውስጥ ሰው ልጅ በነበረበት ዘመን ኤቭሪ ኮስት ራሱን ለየትኛውም ነገር ራሱን ዝግጁ አድርጎ የሰው ልጆች ከወደቁበት ከዛ ሲኦል ከወደቁበት ከዛ ጥልቀት ከዛ በሽታ ነፃ ለማውጣት ራሱን መስዋዕት የሚያደርግ እግዚአብሔር ነው እዚህ ጋር በክርስቶስ የታየው። ስለዚህ ፍቅር ራሱን አይፈልግም። ፍቅር ራሱን ለሌሎች መስዋዕት አድርጎ ይሰጣል። ፍቅር ነፍሱን ለሌሎች ለብዙዎች መስዋዕት አድርጎ ይሰጣል የሚለውን እግዚአብሔር በክርስቶስ ኢየሱስ ሙሉ ፒክቸሩን አሳየው ማለት ነው። ስለዚህ በሰው ልጆች እጅ ነው ቪክቲም የሆነውን እግዚአብሔር። ብዙም ጊዜ የምናስበው አሁን እግዚአብሔር ኢየሱስ ክርስቶስን መስቀል ላይ ሰውቶ የእግዚአብሔር ቁጣ አበረደለት ነው ተብሎ የተነገረን አይደለም። የበረደው የሰው ልጅ ቁጣ ነው። የሰው ልጆች ናቸው የራሳቸውን ቁጣ ያበረዱት እንጂ እግዚአብሔር በሰው ልጅ ላይ ቁጣውን አላበረደም። በሰው ልጅ የተቆጣ እግዚአብሔርም የለም እስከዛሬ ድረስ። የነገሩን እግዚአብሔር ነው የተቆጣ የመሰለን። ቅድም እግዚአብሔርን አሁን ዲፋይን የተደረገበት ቅድም አሁን ዝም ብዬ አይደለም የአይሁዶችን ያህዌ የሚለውን ያነሳውልሽ። ምክንያቱም እግዚአብሔርን እነሱ የሳሉት እግዚአብሔር አለ፣ ቁጡ እግዚአብሔር፣ ሌሎችን በጭካኔ የሚገል እግዚአብሔር፣ አንዱን ወገን የራሱ አድርጎ ሌሎችን ወገን የሚገፋ እግዚአብሔር፣ ህዝቡን በስንት ቦታ ከፋፍሎ የኔ ውድ የሆኑ ልጆች እስራኤል ልጆች ሌሎችም የሚገፋ እግዚአብሔር ነው የተሳለው ማይንዳችን ላይ። በክርስቶስ ኢየሱስ የተገለጠው እግዚአብሔር ግን የሰው ልጆች እንጂ መስቀል ላይ ቁጣቸውን የመጨረሻ ቁጣቸውን አለን የሚሉትን ዱላ ሁሉ አሳርፈው እግዚአብሔር ላይ የመጨረሻ ቁጣቸው ያበረቱት የሰው ልጆች እንጂ ቁጣውን ያበረደ እግዚአብሔር የለም። እግዚአብሔር ፍቅር ነው። አንድም ቀን ሰው ልጅ ተቆጣ። እሺ እንደዛ ካልን እግዚአብሔር ፍቅር ነው ካልን ፍቅር ደግሞ የራሱ የሆነ ካራክተር አለው። ለምሳሌ ፍቅር ይቅር ባይ ነው፣ ቂም አይዝም። ለብቻው ጳውሎስ ደግሞ እኮ ፍቅርን ያብራራበት መንገድ አለ። ስለዚህ እግዚአብሔር ፍቅር ከሆነ ኢየሱስን ያን ሁሉ ዱላ ከሚያሳርፍበት ከፍቅር ባህሪዎች አንዱን ወስዶ ዝም ብሎ ይቅር ቢል ምን ችግር ነበረው? እንደዛ አይደለም። ያው ችግሩ ምን ጋር መሰለሽ አሁን የተፈጠረው የሰው ልጆች ገና እንግዲህ ከአዳም ጀምሮ የሰው ልጆች ራሳቸውን ፎልስ አይደንቲቲ ዴቨሎፕ አድርገዋል። ከእግዚአብሔር ራሳቸውን ለይተው ፌክ ወይም ይሄ ትዊስት ፓሽን ወይም ፌክ አይደንቲቲ ሰው ልጅ ከእግዚአብሔር ራሱን ለይቶ የተለያየ አድርጎ ቆጥሯል ሰው። ስለዚህ ከዛ ጊዜ ጀምሮ ሰው ልጅ በእግዚአብሔር ላይ ኤኔሚቲ ነው ወይም ጠላትነት ሜንታሊቲ ነው ያሳደገው። የማላውቀው እግዚአብሔር ጋር ጠላት ልሆን አልችልም። ለምሳሌ አንድ ነገር ልንገርክ። እኔ ክርስቲያን ኮሚኒቲ ውስጥ ስላደግኩ እግዚአብሔርን አውቄው አደግኩኝ። ባይ ዲፎልት እስልምና የሚከተሉ የእስልምና ተከታይ ቤተሰቦች ውስጥ ብወለድ ኖሮ እኔ ሙስሊም ነው የምሆነው። ዲቴይል የማውቀው አላህን እንጂ እግዚአብሔርን አይደለም። ሶስት ለእግዚአብሔር ጉዳይ ላይሆን ይችል ነበር። አሁን እኔ እየጠየቅኩ ያለሁት ይሄ እግዚአብሔር እኛ የፈጠርነው እግዚአብሔር እንጂ እስራኤላውያኖቹ ራሱ አያውቁትም። ይሄ እግዚአብሔር አሁን እኛ የምናወራው እግዚአብሔር እስራኤላውያኖቹም ከመጀመሪያ ብለው ከሚጀምሩበት ሰዓት ጀምሮ ኢቨን እነሱ እጅ ላይ ያለው ባይብል እና እኛ እጅ ላይ ያለው ባይብል ሲጀምር አንድ አይነት አይደለም። በመጀመሪያ ብለው ካስቀመጡትኝ እግዚአብሔር ሀ ብለው ከጀመሩበት እስከ መጨረሻ 72 ስሞች ናቸው እግዚአብሔር ያለው ብለው ያምናሉ። ታውቃለህ አይደለ? 72 ስም አለው እግዚአብሔር እግዚአብሔር የሚለው እኛ አእምሯችንስ ፕሮግራም የተደረገው ስም ነው። ላይክ እነሱ ለፈጣሪ የሰጧቸው 72 ስሞች አሉ። ለምሳሌ አብርሃም ሲያገኘው እግዚአብሔር ያወጣለት ስም አለ። አጋር ስታገኝ ያወጣችለት ስም አለ። ራሱን በገለጠበት መልኩ እንጂ ይሄ ነኝ ያለበት ሳይሆን፣ ለምሳሌ እግዚአብሔር አንተን ሲያገኘህ ከአንተ ጋር በሚኖረው ኮሚኒኬሽን ልክ ቅድም እንዳልከው የቁልምጫ ስም ወይም የፍቅር ስም እንደሚወጣ 72 የእግዚአብሔር ስሞች አሉ እስራኤል አክሴፕት የሚያደርገው። ከዛ ውጪ ምንም አይነት እግዚአብሔር ስም የለውም ስለዘጋ ማለት ነው። ግን እኔ በግሌ ለምሳሌ ያ እግዚአብሔር ባገኘውና ኤክስፒሪየንስ ባደርገው ማወጣለት ስም ሊኖር ይችላል። አሁን ጥያቄው እስራኤልን ተመርኩዘን ከሆነ እግዚአብሔርን ልንረዳ ምን ሄደው ራሱ እግዚአብሔር እኛን አይረዳንም። ያ እግዚአብሔር ለምን ቅድም ያነሳው ሀሳብ አለ። ጳውሎስ ሲዞር በከተማ ሲዘዋወር ዝም ብለው ክፍት ያስቀመጡትኝ ለማይታወቅ አምላክ ብለው ያስቀመጡት ኤኒታይም ራሳቸውን እንደ አምላክ የሚገልጹ
ያው ደግሞ ታውቃለህ ግሪኮች ምናምን ፈላስፎች ናቸው ራሳቸውን የሚያመናፍሱበት መንገድ ብዙ ስለሆነ የሆነው አምላክ ሆንኩ ሲል የሆነ ነገር ሚራክል ካደረገ እንትና የሚባል አምላክ ብለው ስለሚያስገቡ ክፍት ያስቀመጡት እንጂ ራሱ እግዚአብሔር ያን ሊገልጽበት ሳይሆን እዚህ ጋር እንደው የምናየው ጳውሎስ በጣም ስማርት መሆኑን ነው። ጳውሎስን ስማርትነት እንጂ እግዚአብሔር እዛ ጋር ራሱን የገለጠበት መንገድ ለኔ አይታየኝም። እግዚአብሔር ገልጧልም አላልኩም እኔ እዛ ጋር ጳውሎስ አጋጣሚውን ተጠቅሞ ያለነው የምንቀሳቀሰው የምንኖረው እንኳን አንድ እግዚአብሔር ነው ያለው ነው ሊል የፈለገው ጳውሎስ በእርግጥ አንደርስታንድ አድርጌያለሁ። ግን እያልኩ ያለሁት ምንድነው በዛም የሚገለጥ ነበር ወይ ነው ጥያቄ። አይደለም በእርግጥ እኛ አሁን የጊዜና ቦታ ላይ ውስን ዓለም ላይ ስላለን የምናየው የምዳሰሰውን አጋጣሚዎች ተጠቅመን በውስጣችን ያለውን የሚፈሰውን የእግዚአብሔር እውነት ለመግለጥ ነው እዚህ ያለ ነውና ቅድም እንዳልኩሽ አንድ ነገር አንስተሽናል። ጥሩ ነገር እኔ የሚጋራሽ ነገር አሁን አብዛኛው ሰዎች ዘንድ ያለው ያው እግዚአብሔር ሰዎች የፈጠሩት እግዚአብሔር እንጂ ራሱ እግዚአብሔር አብዛኛው ሰዎች ናቸው እግዚአብሔርን የፈጠሩት። ቅድም ለምንድነው ይሄን ያልኩሽ? እና አዳም ጋር ስትሄጂ ኦሪጂናል መጀመሪያውን ያው መጽሐፍ ቅዱስ ጠቅሰን እያወራን ስለሆነ እዛ ጋር እና አዳም የፈጠሩት እግዚአብሔር አለ። ራሱ እግዚአብሔር ሳይሆን ራሳቸው በማይንዳቸው ፈጠሩት እግዚአብሔር አለ። ልክ ይሄን እግዚአብሔር በማይንዳቸው ፈጠሩና ከዛ ጊዜ ጀምሮ ሰዎች ራሳቸውን ከራሱ ከእግዚአብሔር ውጭ አድርገው ኤኒሚቲ ፈጠሩ። የራሳቸውን አይዴንቲቲ ሊሰሩ ሞከሩ። እንግዲህ ሰማይ የሚደረስበት ዛሬ እንደምንነገረው የሆነ ገነት ትደርሳለህ፣ የሆነ ሰማይ የተደበቀ ሀገር አለ፣ እግዚአብሔር ያዘጋጀው ሲኦል አለ፣ እግዚአብሔር ያዘጋጀው ገነት አለ። ያን ለመድረስ ደግሞ ራስን ስለዚህ ሰው ራሱን የሰራ አይዴንቲቲ አለ። ይህንን እግዚአብሔር እውነተኛው እግዚአብሔር አያውቅልሽም። ስለዚህ ሰው በማይንዱ የፈጠረው እግዚአብሔር ለፈጠረው እግዚአብሔር መስዋዕት ሲያቀርብ ይኖራል። ሰው ለማይንዱ ለፈጠረው እግዚአብሔር እያመለከ ይኖራል። ሰው በማይንዱ የፈጠረውን እግዚአብሔር ሲሰብክ ይኖራል። አሁን በክርስቶስ የተገለጠው ጋር ስንመጣ ግን እስከ ዛሬ ድረስ ሰው ልጅ በማይንዱ የፈጠረውን እግዚአብሔር ነው አፕሳይድ ዳውን የገለበጠው። እግዚአብሔር አንድም ቀን ከሰው ለይቶ አያውቅም። ራሱን ለይቶ አይቶት አያውቅም። ሰው አያይዘህ አብርሽ እንድትመልስልኝ የምፈልገው ላይክ የእግዚአብሔርን ፍቅርነት ካነሳን እግዚአብሔር ማን ነው የሚለውን ነገር ያው ዲፋይን ማድረግ ማንችል እንደሆነ ከታወቀ የእግዚአብሔር ፍቅር የተገለጠበት መንገድ ከሆነ ክራይስት ከዚህ ሁሉ በፊት እንነሳና ቅድም እንዳልከው አዳምና ሔዋን አእምሯቸው ውስጥ የሆነ የፈጠሩት እግዚአብሔር ከሆነ ሰው ለምን ተፈጠረ? ከመነሻው አዎ እሱንም ከክርስቶስ ተነስቼ ነው ማየው እኔ ከአዳም ተነስተ እንድታይልኝ ነው የምፈልገው። ለምን መሰለህ? ከክርስቶስ ከተነሳን የእግዚአብሔር ፍቅር የተገለጠበት መንገድ ነው ስላልከኝ የአዳምን ማንነት ይጥለዋል። መጀመሪያ ሰው የሚለውን ያወቅነው በአዳም ስለሆነ እሱማ አየሽ፣ አሁን እዚህ ጋር ነው የምንጋጨው እኮ የገባብን ኢንፎርሜሽን እሱንም ነው። አሁን እሱ ነው እኮ ኢንፎርሜሽን በኢንፎርሜሽን ነው የሚጣለው። የተሻለ ኢንፎርሜሽን እስካልመጣ ድረስ እኮ ስፔሻሊ ነው እጅ ላይ ያለው። ችግር የለውም፣ እሱንም ባነሳለች ችግር የለውም። ለምንድን ነው እያንዳንዷ ነገር ከክርስቶስ ተንደርድሬ አነሳለሁ ማለት? አዳምንም ጭምር ከሆነ ራሱ ከክርስቶስ ተነስቼ ነው የማወራው። ለምን? ክርስቶስ የኋለኛው አዳም ስለሆነ የመጀመሪያው አዳም አለ፣ የኋለኛው አዳም አለ። የመጀመሪያው አዳም ማን ነው ከተባለ እንደ ጥላ እንያው፣ እሱ ጥላ ነው። በቃ ይሄን ልመጣላ ለኋለኛው አዳም ጥላ ነው። ወይም አዳም ማለት በአጭሩ የሆነ ሰውዬ ብለን ነው እኛ የምናውቀው። አዳም ሰውዬ አይደለም። አዳም ሰው ነው። ሰው ዘር ነው። ሄድ ኦፍ ሁማኒቲ ነው። መጀመሪያ ምድር ላይ እግዚአብሔር ሰውን ሲያመጣው ምድር ላይ ሰውን እግዚአብሔር ገና ሲያመጣው አንድ ዘር ነው ወደ ምድር ያመጣው። ኢቨን ሔዋንን አይደለም ያመጣው፣ ከዛ ውስጥ ነው ሔዋን የወጣችው። ለምን? ዘር ስለሆነ አንድ ሲድ ይበለው በቃ ሁማኒቲ ሲድ። አሁን ማንም ሰው ዝም ብለሽ መንገድ ላይ ሲጠይቁ ያው የአዳም ዘር አይደለም አይደለም አዳም አይደለም ብለው አዳም ስትዩ ኦኬ ይላል። ምክንያቱም ሳይሰበክ እኮ ነው ይስማማል ሰው አዳም በሚባለው። ስለዚህ ምድር ላይ እግዚአብሔር ሺህ ሰው አልፈጠረም። ተፈጥሮ ማቅም ሰው አንድ ስለሆነ አንድ ዘር ነው የተፈጠረው። ስለዚህ ከዛ እየተባዛ የመጣ ሰው አለ። ስለዚህ አሁን ያ መጀመሪያ የዛ አካባቢ የተፈጠረው አዳም የተባለው ሰው ኢኖሴንት ሰው ነው። እንግዲህ ምድር ላይ እግዚአብሔር ሰውን ለምን ፈጠረ ብለሽ ነው እንትን እያልሽ ያለሽው። ስለዚህ ለምን ተፈጠረ ሳይሆን እንወቀው ምንጫችንን። መጀመሪያ ምንጫችን ሲጀመር በኋላ ክርስቶስ ሲመጣ ለከ ምንጫችን አዳምም አይደለም እኮ። እንደዚህ ክሊር ብታደርገው ስፔሻል እና ለምሳሌ አሁን ከዚህ በፊት አንድ ሁለት ኢንተርቪዎች ሰርቼ ለራሴም ተወዛግቤ የወጣሁበት ማለት ነው። ለምሳሌ የመጀመሪያው አዳም አለ፣ ከዛ ሁለተኛ አዳም አለ። የመጀመሪያው አዳም በኃጢአት ወደቀ፣ ሁለተኛው አዳም ደግሞ ፐርፌክት አደረገን አለ። ኦኬ የመጀመሪያው አዳም አላውቀውም እኔ፣ አንቺ አታውቂም፣ ማወቅም እኮ ሁለተኛውንም አዳም አላውቀውም። የላይፋቸው ግን በተቀመጠ የመጀመሪያው አዳም ኃጢአት የሰራ ነው፣ እግዚአብሔርን ያሳዘነ ነው። ከዛ ደግሞ የወለደው ልጁ ደግሞ ሰው የገደለ ነው። በቃ ዘሆረስት የሆነ የሰው ዳርክ ሳይድ ማለት ነው አለ። ከዛ ይሄኛው ክራይስት ደግሞ ከመጣ በኋላ ሁለተኛው አዳም ሲነሳ ህይወት ነው፣ ሰላም ነው፣
በቃ የእግዚአብሔር አብሮነትና ማንነት የተገለጠበት ፍቅሩን ያሳየበት መንገድ ነው አለኝ። ኃጢአትም ተወግዷል። ከዛ በኋላ የአሮጌው ማንነት የለም። ታዲያ አሮጌው ማንነት የተባለ ፐርሰናሊቲ ያለው አሁን ዓለምን እየረበሸ ያለው ገብተዋል። አሁን ለምሳሌ ሰው ከሚለው ተነስተን እንድናወራ አእምሯችን የሁላችንም ናት ኦንሊ ክርስቲያን ይሄ አብርሃሚክ ሪሊጅን የሚከተል ማንኛውም ሰው አዳም ጋር ነው ሄዶ የሚቆመው። ገብተዋል አይደለ? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ከሚለው ይጀምራል። በየትኛውም ቋንቋ፣ በየትኛውም መጽሐፍ፣ በየትኛውም ሁኔታ ያ ተመሳሳይ ናቸው። ጁሽም በል ሙስሊምም በል ክርስቲያንም በል አብርሃሚክ ሪሊጅን የተባሉበትን ፐርፐስ ተመሳሳይ ስለሆኑ ነው። ይሄንን ሳንፈታ የፈለገ ብንመናፈስ ታጥቦ ጭቃ ነው የሚሆነው። ገብቶሃል? ስለ ክርስቶስ አውርተን ክራይስት ይሄን ሁሉ ለሰው ልጆች አድርጎ በዚህ ወጥቶ በዚህ ወርዶ በቃኛ እኮ ብትል ኃጢአት ማድረግህ አይቀርም። ኃጢአት ራሱ ምንድነው የሚለው እንፍታው እኮ አሁን ሰውየውን ስናቀው ኔቸሩን ስናቀው ኦኬ አሁን አዳምንም ኢየሱስን የምናውቀው መጀመሪያ ክልል yes that's it እና እኔ አሁን እንዳልኩሽም ሁሉ ነገር ለእኔ ግልጽ ሆኖ ቅድም ብዬሻለሁ። መጽሐፍ ውስጥ ቢገባ በቃ ጫካ ውስጥ ዞሬ አንድ እንጨት ይዤ እንደ አለመውጣት ነው ለእኔ የሚሆነኝ። አይመጣልኝም እግዚአብሔር በመጽሐፍም ስለመገለጥ። እግዚአብሔር በመጨረሻ ግን ራሱን የገለጠበት መንገድ አለ ነው እኔ ያልኩ ያለሁት። ራሱን ከገለጠበት ብርሃን ተነስተን ግን እንሄድ ነው። ያም የራሱን የገለጠበት ብርሃን ኢየሱስ ነው። ለምን የዓለም ብርሃንም የተባለው እሱ ስለሆነ ለምሳሌ አሁን ቀትር ነው ቀን ነው አይደል? ኦልሞስት 5-6 ሰዓት አካባቢ ነው። ምንም ነገር ከኔ አይን ልትሰውሪያችን ነግቷል ኦልሬዲ። ስለዚህ ኢየሱስ ለኔ እንዴት ነው ማየው? ንጋት በቃ ንጋት ነገሮችን ማይበት ንጋት ብርሃን ቀትር በይ በቃ ከዛ ተነስቼ አዳምንም ሳየው ማለት ነው ሰው ልጅ ከአዳም እንዳልጀመረ አየው። ሰው ልጅ ከአዳም ከመውደቁ በፊት በክርስቶስ አለ ኦልሬዲ። ክርስቶስ የት ነበረ? ክርስቶስ ከዘላለም የነበረ እግዚአብሔር ልጅ ነው። እግዚአብሔር ልጅ አለው በደንብ አለው እንጂ። ስለዚህ እግዚአብሔር ይወልዳል። በደንብ ይወልዳል እንጂ። እንዴ አንቺ ልጅ ወልደሻል አሁን? እና እኔ እግዚአብሔር አይደለሁም አይደል? ኖ ሰው ልጅ ትወልጃለሽ አይደል? ትወልጃለሽ። እንዴት ነው ልጅ በአንቺ ውስጥ ልጅ እንዲወለድ ማህፀን የፈጠረ እግዚአብሔር አንቺ ስትወልጂ ቀላል ነው። እሱ ወለደ ሲባል ምን ይከብደዋል? መውለድን አንቺ ነሽ እንዲያመጣሽው ያ ማለት ሰው ነው ማለት ነው። እሱንም በደንብ ልነግርሽ እኮ ነው። እግዚአብሔር ልጅ ይወልዳል ካልን ልክ እንደኔ የፈርቲላይዜሽን ሲስተም አለው ማለት ነው። ቆይ ለምንድን ነው አንቺ አዳምና እዚህ ኢየሱስ ማታስጨርሽኝ? በደንብ ይገባል። ያመጣልኝን ጥያቄ አስጨርሽኝ መሀል ላይ አስተማሪ ስለሆንኩኝ ምናልባት ልገርፍል ሁሉ ይችላል ስለነበርኩኝ እና ተማሪዎች መጀመሪያ ክላስ ውስጥ በደንብ አዳምጣሉ። በኋላ ጥያቄ ካላቸው በኦርደር ነው የሚመልሱት እና ስለዚህ አሁን ከክርስቶስ ተንደርድረን ስናወራ ነው ነገር ግልጽ የሚሆነው። አንደኛ በምድር ላይ እግዚአብሔር 1000 ሰውም 8 ቢሊዮን ህዝብም አቅም አንደኛ ይሄ ማወቅ ያለብን ምድር ላይ አንድ ሰው ነው መጀመሪያ የመጣው። ስለዚህ እንደውም ዘፍጥረት ምዕራፍ 5 ላይ ምን ይላል? እግዚአብሔር ሰውንም ፈጠረ፣ በፈጠረበት ቀን ወንድና ሴት አድርጎ ፈጠራቸው። አየሽ አንድ ሰው ፈጠረና ለከ ሰውዬው ውስጥ ሁማኒቲ ውስጥ ወንድም ሴትም አለ። ማስኩሊንም ፌሚኒንም ነው የነበረው። ስለዚህ ስማቸውንም ይላል ፕሉራል ነው በደንብ ስማቸውንም አዳም አላቸው ነው ማለት እንዴ አዳሞች ለምን አላለም? ስማቸውን ይልና እዚህ ጋር አሁን የግራመር ይዛባል። ስማቸውንም አዳም አለ ነው የምለው። ወንድና ሴት አድርጎ ፈጥሮ ሁለት እኮ መጥራት ነበረበት። ስለዚህ አንድ ሰውዬ ነው ማለት ነው ያለው። አዳም ማለት ሰው ማለት ነው። ስለዚህ አንድ የሰው ዘር አስቀመጠ ምድር ላይ። እንግዲህ ይሄ የሰው ዘር ቅድም እንዳለውም የነገራቸው ነገሮች አሉ። ስለዚህ ባለመታዘዝ ሮንግ ወይ ሄደና ማይንዱ ላይ ራሱ የሳለው ማንነት ፈጠረ። ከእግዚአብሔር የተለየ አድርጎ ቆጠረ። ከዛ ለዛም ነው እግዚአብሔር መጣና ቻሌንጅ አደረገው። እንዴ አዳም ወዴት ነው አለው። አይ ፈራው ራቁትን ስለሆንኩ። እንዴ ራቁት መሆን ማን ነገርክ ነው ያለው እንጂ ራቁት ነው ያ ልክ ነው ራቁት ሆናል አላለም። ስለዚህ ስቲል በማይንዱ ራቁት እንደሆነ የሳለው አዳም እንጂ እግዚአብሔር አዳም ላይ ዕውቀቱ አልተቀየረበትም። ዩሲ ሰውና እግዚአብሔር አንድም ቀን ተለይቶ ስለማውቁ እግዚአብሔር በዚህ ወይ ነው ሰው የሚያየው። ስለዚህ አሁን ሰው ነው ከእግዚአብሔር የራቀው እንጂ እግዚአብሔር ከሰው ርቋል። ምክንያቱም ቅድም ብዬሻለሁ እኮ እግዚአብሔር በሁሉም ውስጥ የሚኖር ህይወት ነው እንጂ አንድም ቀን ከሰው ራሱን ከለየማ ሰው እኮ የለ ዊዘራው አድርጎ ከዚህ ምድር ይጠፋል። እኛው እየተጨነቅን ያለ ነው። አብርሽ ምን መሰለክ የሆነች ሁሌ የሚናደዳሉ እስራኤል የምትባል ሀገር አለች። እሷ የሰራችው የሆነ እግዚአብሔር አለ። በቃ እሱን ይዘን መከራችን እየበላን ነው። እኔ እናንተ ሩቅ ምስራቅ ተወልደን ቢሆን ነው ቻይና ቢሆን የተወለድ ነው። እግዚአብሔርንም አናቀውም። እግዚአብሔር የሚደብረውንም ነገር አናቅም። እግዚአብሔር የሚወደነውም ነገር አናቅም።
አሁንም ክላሱን ጥሳሻል። አይደለም አሁን አማርኛ ምድር ነው የተወለድ ነው አይደል? አማርኛ እያወራን ነው። እንደ አለመታደሉ ነው አሁን የመጣልን ሜሴጅ አለ ከእስራኤል ሀገር ኦልሬዲ መጥቷል። እኛ አይምጣ አንልም። ኦልሬዲ ስለመጣ የመጣውን ነገር ሮንግሊ ቆሞ ከሆነ ያፈረስነው ከሆነ እያወራን ያለ ነው። ላፈርስልሽ ነው አሁን እያወራን እኔ ሮንግሊ የገባብኝ ቃሌ እንድገላገል ነው የምፈልገው። እኔ ብቻ አይደለም ይኸውልህ አብርሽ አንድ ነገር ዲቴል ተረዳኝና ከዛ በኋላ ዝም እላለሁ። ቶፒክ ችግር የለውም። መገላገል ያለብን አንድ ነገር አለ። አሁን ለምሳሌ ከማህፀን ውጪ የሚደረግ እርግዝና ታውቃለህ አይደለ? ቦታው ላይ አይደለም ዲስኮምፈርት ያደርጋል። ግን ያ ጊዜ ጠብቆ መውጣት እንዳለበት ሐኪሞች ይንከባከቡታል። አሁን እንደዛ አይነት ነገር ውስጥ ያለ ነው እኛ። ገብቶሃል? የሆነ የገባብን እውቀት አለ። ያ እውቀት ትክክል ባልሆነ መንገድ ነው እኛ ውስጥ የገባው። እረፍት ነስቶናል። እኔም ይሄን ፖድካስት የሚያገኙ ሰዎችም ወደፊትም ለልጆቻችን እረፍት የሚሰጥ ነገር ነው የምፈልገው። አሁን በየመሃሉ ማቋረጥህ የመረበሽና የትኩረት ጉዳይ ሳይሆን ውስጥ ያለውን ሪል ጥያቄ እያቀረብኩልህ ስለሆነ እንጂ አብርሃም ምንድነው ብዬ ፖድካስቱ አይቼ አንተን መጥለፊያ ሀሳብ ይዤ አይደለም። እንደዛም ተዘጋጅቼ አላውቅም። ጥያቄዎቼ ሪል ናቸው። ይሄ እግዚአብሔር ማን ነው እንወቀው። የሚታወቅ አይደለም። መነሻም መድረሻም የለውም። እሺ ከዛ ሰው ምንድነው ስልህ ቆይ ከክራይስት ነው የምነሳው አልከኝ። ክራይስት ቀድሞ ነበር አልከኝ። በሰው አእምሮ ነው የምረዳህ። ስለዚህ በሰው አእምሮ ስረዳ እግዚአብሔር ይወልዳል ስልክ በሰው አእምሮ ስለምረዳ ነው። ምክንያቱም የተሰጠኝ አእምሮ የሰው አእምሮ ስለሆነ። አዎ ይኸውልሽ አሁን እኔም ነፃ የወጣሁበት ራሱ ነው ክርስቶስ ራሱ ነው ኢየሱስ በራሱ። ለምሳሌ አንዳንዴ መተት ሲደረግብን አሁን ስለ መተት እኔ ብዙ ባላቅም ትንሽ የሰማሁት ነገር አለ። መተት አንድ ነገር ቢደረግ ያ በተደረገው በራሱ ነው ነገሩ ሪቨርስ የምታደርጊው ይባላል። መተቱን ወይም በገባብሽ በዛው ነገር ነው መልሰሽ ሪቨርስ የምታደርጊው አይደል? ለኛ አሁን በጽሁፍ በፊደል በምናምን መጥቶብናል አይደል? ኦልሬዲ በጽሁፍ በንግርት ነው የመጣው። ራሱ ነው በዛው ንግርት መልሰን እናፈርሰውና ከፊደሉ ራሱ ነፃ የምንወጣበት መንገድ ነው እኮ። ለዛ ነው እኮ እየጠቀስኩ ማውራው እኔ ማመጣው። እኔ አሁን የመጽሐፍ ቅዱስ ተቃዋሚ አይደለም። መጽሐፍ ቅዱስ ውስጥ ነው ያደግኩት፣ እዛው ኮሚኒቲ ውስጥ ነው ያደግኩት። ነገር ግን አፕሮች ማለት መጽሐፍ ቅዱስን የነገሩበት ወይ ኢየሱስን እግዚአብሔርን ለኛ ኦሬንት ያንቺም ችግር እኮ የኔም ችግር ነበረ። ምክንያቱም እዛው ኮሚኒቲ ውስጥ እኮ ነው ያደግኩት። ኩዌሽን እያረኩ ነው ያደግኩት። ሃው ለምን እያልኩ እኔ ራሴ እኮ ጥያቄ እየጠየኩ ነው ያደግኩት። አሁን ግን ቀሎልኛል። ኢዝሊ ነው ምንም ብታወሪ እኔ የሚመለስበት ወይ መጥቶ አይደለም። መጽሐፍ የአይሁዱ መጽሐፍ አይደለም ምንድነው የአረቡ መጽሐፍ ይምጣ የቡዲስትም ይምጣ ለኔ ኢዝሊ ነው ማውራው። ሶ በዚሁ በገባብን እውቀትን በእውቀት እንሻር በሚል ነው እኔ ማውራሽ ከኢየሱስ እየተነሳው ያለው። ለዛ ነው አዎ ለዛም ነው ኢየሱስ የሚባልም በኋላ እየገባሽ ይሄዳል። ጽሁፍ አይደለም ኢየሱስ የሚል አራት ፊደልም አይደለም ምንም አይደለም አይዘው እና ሶ በዚህ ምድር ለምን መጣን ብለሽ ነው ቅድም ያወራሽው። እንግዲህ በክርስቶስ ኢየሱስ ሳይ የብዙ ሰዎች ጥያቄ ነው። ብዙ ህፃናትም ራሱ ለምን ወደዚህ ምድር የመጣው ትላሉ፣ አዋቂዎች ይላሉ፣ ወጣቶች ይላሉ። ብዙ ጊዜ ደግሞ አብዛኛው የሚወዛገበው የወጣቱ ክፍል ነው። ለምን መጣ ወደዚህ ምድር ለምን አመጣኝ እንዴ ምናምን የሚል ጥያቄዎች አሉና የኔም ጥያቄዎች ነበሩ። በኋላ ሲገባኝ ለካስ እንደውንም ወደዚህ ምድር እኔ የመጣሁበት ትልቁ ፖይንት ፋይናሊ ለኔም ነፃ የወጣሁበት እኔ ራሴ እግዚአብሔር ፐርፐዝ ነው። ብዙ ጊዜ ፐርፐዝ እንፈልጋለን። የህይወቴ ዓላማ ምንድነው? ዓላማ እንፈልጋ አሳካ፣ ዓላማ አቺቭ አድርግ። እሺ አቺቭ ካረኩ በኋላ ሶ ዋት? እሺ አረኩ ሶ ዋት? ከዚህ በፊት አቺቭ ያደረጉ ሰዎች ምን አመጡ? እሺ ሶ እኔስ አቺቭ አረኩ። እሺ አት ዘ ኤንድ ኦፍ ዘ ዴይ ምንድነው? በኋላ ነገሩ ለካ ሪቨርስ ነው። እኔ ራሱ እግዚአብሔር አቺቭ ያደረገኝ ነኝ እንጂ የእግዚአብሔር አቺቭ ያደረገው ዓላማ ነኝ እንጂ ዓላማን አቺቭ ለማድረግ የሚሄድ አይደለም። እኔ ራሴ ዓላማ ነኝ እግዚአብሔር። እንዴት በይ በቃ ነፃ እየወጣው የመጣውበት መንገድ ነው እያስረዳሁሽ ያለው። እግዚአብሔር መንፈስ ነው። ከጊዜና ከቦታ ዓለም ውጪ የሚኖር ነው እግዚአብሔር የነበረው። ይሄንን ሆል ክሬሽን ወደ የሚዳሰስ የሚጨበጥ ክሬሽን ሲያመጣ እግዚአብሔር ወደዚህ ዓለም ራሱን ለመግለጥ የመጣበት መንገድ በሰውነት ነው። ለዛም ነው ሰውም በመልካችን እንደ ምሳሌያችን እንፍጠር ሲል እግዚአብሔር ራሱን የማይታየው እግዚአብሔር በሚታይ ራሱን ለመግለጥ ሲፈልግ ሰው የሚባለውን ነገር አገኘ ፊዚካል ዓለም ላይ። ስለዚህ ሁማኒቲ ማለት የሰው ልጅ የእግዚአብሔር ራሱ ኤክስፕሬሽን ነው እንጂ እኛ የተረጎምነው አይደለም። ሰውነት ማለት ሰውነት ላይ በጣም ብዙ ኮንፊውዥን ነው የተሰራው። ሰው ላይ በጣም ብዙ ነገር ሰው ይሄ ነው፣ ሰው እንደዚህ ነው፣ ሰው ወዳቂ ነው፣ ሰው ከፍ ያለ፣ ሰው ዝቅ ያለ፣ ሰው ከዚህ የመጣ ምናምን ተብሎ ሺህ ነገር ነው የተነገረብን። በኋላ እኔ ነፃ የወጣሁበት እኔ ራሱ የእግዚአብሔር ኤክስፕሬሽን ነኝ። በአንቺ ገጽታ ላይ እግዚአብሔር ይነበባል። በሱ ገጽታ ላይ ያለው እግዚአብሔር ነው። ምክንያቱም የማይታየው እግዚአብሔር በሚታይ ሲገለጽ ሰው ነው ያገኘው።
ስለዚህ በሚታየው በፍጥረቱ ዓለም ላይ እግዚአብሔር ፍቅር ስለሆነ ከፍጥረቱ ዓለም ርቆ አይኖርም። ፍቅር ታቅፎ ኢምብሬስ አድርጎ ነው የሚኖረው። ፍቅር ለምሳሌ አንቺ ከባልሽ ጋር አብረሽ መሆን ነው የምትፈልገው አይደለም? በቃ ፍቅር ስለምትፈልጊ ሀግ መደረግ ትፈልጊያለሽ። መራቅ አትፈልጊም። ከአጠገብሽ እንድርቅ አትፈልጊም። እግዚአብሔር ልክ ይሄ የእናት ፍቅር እንዴት ነው? ይሄ ምንድን ነው የሚባለው? ስፍስፍ የሚል ፍቅር አለ አይደል? እግዚአብሔር በሰው ልጆች ላይ ክሬዚ ነው። እግዚአብሔር ስፍስፍ ተንሰፍስፎ ስለሚወድ እኛ ስለማይገባን ነው። ራሱን በሰውነት መግለጥ ፈለገ። ክሬሽን ውስጥ ፍጥረቱን በራሱ ፈጠረ። ከፈጠረ በኋላ ፍጥረቱ ውስጥ ራሱን በምን ያገኝ? ማግኘት ሲፈልግ ሰውን ፈጠረ። ሰውን ሲፈጥር ደግሞ ከራሱ ውጭ አይደለም የፈጠረው። ሰውን በራሱ ማንነት ነው የፈጠረው። ስለዚህ ሰው ለብቻው የሚጠራ ኢንቲቲ አይደለም አሁን፣ ወይም ከእግዚአብሔር ተገንጥሎ የሚጠራ ነገር አይደለም። የተቸገርነው ሰውን ከእግዚአብሔር ውጭ ጠርተን ነው። መከራችን እየበላን የመጣ ነው። ሰው ከእግዚአብሔር ውጭ ይኸውልሽ ምንም አይደለም። ለምሳሌ ከቅርንጫፉ ከዛፉ ላይ የተቆረጠ ቅርንጫፍ ጭራሮ ነው የሚባለው። ጭራሮ በእሳት ከመንደድ ውጭ ይሄ ሲኦል የሚሉ ለዛ ነው ሲኦል ብለው የሚጠሩ ሰዎች ጭራሮ መስለው ስለታዩ ነው ሲኦል የሚታያቸው። በቃ ጭራሮ መንገድ ላይ ካገኘሽ እኮ የሚታየው እሳት ነው። ሰውም ራሱ ጭራሮ መስሎ ከታየው ከእግዚአብሔር ውጭ ራሱን የቆጠረ ዕለት ሲኦል ይታየዋል። ራሱን በእግዚአብሔር የቆጠረ ሰው ሲኦል የሚባል ነገር ግን አያውቅም። ስለዚህ ሰው የሚባለው ፍጥረት ራሱን እግዚአብሔር በዚህ ምድር ላይ በዚህ ፊዚካል ፍጥረት ዓለም ላይ ኢንካርኔሽን የሚባል ነገር ሰምተሻል? ኢንካርኔት ሲያደርግ ኢንካርኔሽን በዚህ ወይ ሰውነት ብቻ አይደለም፣ ሆል ክሬሽን ነው ኢንካርኔሽን የሚባለው። ስለዚህ እግዚአብሔር ፐርሰናል ሪኢንካርኔሽን ለማሰው ሪኢንካርን ማድረግ ኢንካርኔሽን እንግዲህ ብዙ ዲቴሉን ብዙ አልሄድኩበትም፣ ግን ምንድነው ኢንካርኔሽኑን ላውራ። ይሄ ፍጥረት እንግዲህ በራሱ የመጣ አይደለም። ፍጥረቱ ምንጩ ራሱ እግዚአብሔር ነው። ሰውን ግን ከዛ ውስጥ ፐርሰናል ሰው የሚባለው ለራሱ ህብረት ሲፈልግ እግዚአብሔር አሁን ራሱን ከሰው ውጭ ማግኘት አልፈለግም። ራሱን በዚህ ፊዚካል በሚታየው በሚዳሰሰው የጊዜ ዓለም ውስጥ መግባት ሲፈልግ አሁን የጊዜ ዓለም ላይ ህፃን ሲመጣ በምን መልኩ ነው የሚመጣው? በማህፀን የሚመጣው። እግዚአብሔርም ወደ ጊዜ ዓለም የመጣው ወደዚህ የሚዳሰሰው ዓለም ሊገባ ሲፈልግ በሰውነት ነው የገባው። ለዛ ነው ሰው የእግዚአብሔር መልክ የሚባለው እንጂ አየለ ሰው የእግዚአብሔር መልክ አይባልም። በሆነው በሁነቱ ነው የተባለው። ሰው የእግዚአብሔር መልክ ሳይሆን የእግዚአብሔር መልክ ነው አይባልም። ሆኖ ነው መሆኑን ነው የረሳው ችግሩ። ስለዚህ እግዚአብሔር ራሱን ዲፋይን ያደረገበት ኢንቲቲ ነው ሰው ማለት። ስለዚህ ሰው ራሱን ከእግዚአብሔር ውጭ መጥራት አይችልም። ስለዚህ እግዚአብሔርም ራሱን ከሰው ውጭ ጠርቶ አያውቅም እስከዛሬ ድረስ። ለዛ ነው ሁሉ ጊዜ ሰውን ሲክ የሚያደርገው። ለዛ ነው ሰውን ወደ ኮንሽስነሱ የሚጠራው። ለዛ ነው ሰውን ወደ ልቦናው እግዚአብሔር እየመለሰ ያለው። ለዛ ነው የክርስቶስን መገለጥ እኛን ለእኛውን ለማስታወቅ ነው ክርስቶስ የተገለጠው እንጂ ክርስቶስ የሆነ ብቸኛ የሆነ ተአምር ለማሳየት ክርስቶስ የሆነ ራሱን በቃ እኔ እበልጣለሁ ከፍ ያልኩ ነኝ ብሎ የሆነ ነገር የሆነ ድንቅ ተአምር ሰርቶ ራሱን ለማስታወቅ አይደለም የመጣው። የክርስቶስ ኦሪጂናል መገለጡ ራሱ የመጨረሻ መገለጡ እኛን ለእኛውን ለማስታወቅ ነው። ምክንያቱም የጠፋ ነው እኛ ከራሳችን ነው የጠፋ ነው። ማን መሆናችን ነው የረሳ ነው።